ጸጉሬን እንደዚህ ያሳመረልኝና ኩርሊ ያደረገልኝ ምርጥ የጸጉር ሻምፖ ሰርቻለሁ። እናንተም ሰርታችሁ ተጠቀሙት። በተለይ ጸጉራችሁ ከርዳዳ ለሆነባችሁ እንዲሁም ደግሞ ደረቅ ለሆነ ጸጉር ይሄኛው ሻምፖ በጣም ተስማሚ ነው። ከኬሚካል ነፃ የሆነ ምንም ነገር እንኳን ብትቀቡ ሽታ ያለው ነገር ራሱ ብትቀቡ ሙልጭ አድርጎ ነው የሚያስወጣላችሁና የተልባና የሮዝሜሪ ሻምፖ ሰርቻለሁኝ። አሰራሩን አንድ ላይ እናያለን እና ሰላም የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥቻለሁ። ይህንን ቪዲዮ ላይክ አድርጉት፣ እንዲሁም ደግሞ ለሌሎች እንዲዳረስ ሸርም አድርጉት ከተመቻችሁ ማለት ነው፣ ለጓደኞቻችሁ እና በጣም ነው የወደድኩት፣ በጣም ነው የተመቸኝ። ዛሬ በፍረሽ ሮዝሜሪ ነው የምንሰራው ማለት ነው። እንደተለመደው ትላንትና እንትን ለቅቄላችሁ ነበርና የሽንኩርት ውሃ ሰርቼ ነበር እና የእሱን ሽታ ማጥፊያ ነው የምንሰራው ሻምፖ። ከዛ በኋላ ሮዝሜሪ የተጠቀምኩት ፍረሽ ነው። እናንተ ካላችሁ ደረቁን መጠቀም ትችላላችሁ፣ ምንም ችግር የለውም። እንግዲህ የልጆችን ድምጽ ከገባባችሁ ይቅርታ ጠይቃለሁ ከወዲሁ ማለት ነው። ሪካርድ ሳደርግ ያው የልጆች እናት አይደለም እንግዲህ ትረዱኛላችሁ ማለት ነው። በሌላኛው ደግሞ ተልባ እጠቀማለሁ፣ እንዲሁም ደግሞ ጥቁር አዝሙድ ሽታው እንዴት አባቱ እንደሚያምር ጥቁር አዝሙድ ለብዙ ነገሮችን የምንጠቀመው ነውና ለሽበት ማጥፊያ እንዲሁም ደግሞ ጸጉርን ያማረና ውብ የሆነ ከለር እንዲያደርግልን። እዚህ ጋር ቁርንፍድ እጠቀማለሁ። ቁርንፍድም ደግሞ በዛው ልክ ብዙ ጥቅሞች አሉትና ጥቅሞቹን አንድ ላይ እናወራለን። ከዛ በኋላ አንድ ላይ እንደዚህ ጋር 4 አይነት ነው የተጠቀምኩት። እናንተ ከአራት አንዱ ካላችሁ ሮዝሜሪና ጥቁር አዝሙድ ብቻ ወይም ደግሞ ሮዝሜሪና ተልባ ብቻ መጠቀም ትችላላችሁ። ተልባ ጸጉራችን ልስልስ ነው የሚያደርግልን እና በቃ የሻምፖ ኮንዲሽነር ራሱ አያስፈልጋችሁም ተልባ ከተጠቀማችሁና። ከዛ እዚህ ጋር አንድ ላይ እናጥበዋለን። መታጠብ አለበት ማንኛውም ነገር ጸጉራችን ላይ ስናደርገው፣ ያው አቧራ ምናምን ስላለበት ብናጥበው የተመረጠ ነው ማለት ነው። ያው ሲገዛም ይሁን ምንም አቧራ አለበት ማለት ነው። እና ይህኛው ሮዝሜሪ ፍረሽ ሮዝሜሪ በጣም ናፍቆኝ ነበር። ይቅርታ ድምጽ የተቆራረጠ። ፍረሽ ሮዝሜሪ አልነበረኝም እና ደርቆብኝ ስለነበር ፍረሽ ሲሆን ሮዝሜሪው ሽታው በጣም በቃ ቤቱን ራሱ ያውደዋል ስትሰሩት እና በጣም ነው የሚያምረው የሆነ ሽታው በቃ የምር እኔ እንጃ። እናንተ ምናልባት ከሞከራችሁ ሞክሩት፣ ደግሞ ሞክራችሁትና ኮመንት አድርጉልኝና የሞከራችሁ ካላችሁ ደግሞ ኮመንት ጻፉልኝና ከዛ በኋላ አንድ ላይ የሚበቃኝን ውሃ ጨመሬ እዚህ ጋር እናፈለዋለን። የተልባው ጄሉን እስከሚወጣ ድረስ መንተክተክ አለበት እና እሳቱን ቀነስ አድርጋችሁ መፍላት አለበት። እንደዚህ ጸጉራችንን ስንጠቀም እንደዚህ አይነት ሻምፖ ቤት ውስጥ ሰርተን ለጸጉራችን ስንጠቀም ጸጉራችን ከብዙ ነገር እናድነዋለን። ምክንያቱም በውጭ የሚገዙ ሻምፖዎች ኬሚካል አላቸው። ከኬሚካል ነፃ የሆነ ነገር ደግሞ የተወሰነ ሻምፖ ወይም ሻምፖ ካላችሁ ሻምፖ ጨምራችሁ፣ ሳሙና ካላችሁ ሳሙና ጨምራችሁ መጠቀም ትችላላችሁ፣ እንደዚህ ማለት ነው። ከዛ በኋላ በተለይ ተልባ ጸጉራችንን ልስልስ ነው የሚያደርግልን። ሮዝሜሪ ደግሞ ሽታው ራሱ ሮዝሜሪ ቅባትም ሆነ ውሃው ገበያ ላይ በጣም ውድ ነው። ለጸጉር እድገት ጸጉርን ያሳድጋል። እንዲሁም ደግሞ ምንም ራሱ የተቀባችሁ ሽታ ቢኖረው ሽታውን ያጠፋዋል። ሽታ የማጥፋትን ኃይል አለው። ቁርንፍድ ለጸጉር እድገት እንዲሁም ደግሞ ከግንባራችሁ ሸሸ ከሆነ ጸጉራችሁን ያሳድግላችኋል እና ሳታቋርጡት ተስፋ ሳትቆርጡ ስትጠቀሙ ማለት ነው። እንግዲህ ለቻናሌ አዲስ የሆናችሁ ቪዲዮውን እስካሁን እያያችሁ ከሆነ ማለት ነው ላይክ አድርጉ እና ቢያንስ አቨሬጅ ቪው በጣም አናሳ ነው። ቪዲዮውን ሳታዩት ነው የምትወጡት። ለምን ላይክ አታረጉትም? እያያችሁ ራሱ ላይክ አታረጉም? ላይክ አድርጉኝ። ያው ላይክ ይጠቅመኛል። ላይክ ስታረጉ ቪዲዮ ሌሎች ቦታ ይሄዳል እና ቻናሌ በጣም ቀዝቅዘዋል። አስነሱት በሞተር እና ስለዚህ ከዛ በኋላ ከፈላ በኋላ እንደዚህ አጠለዋለሁኝ። ካጠለልኩ በኋላ የተጨመርኩት 2 ማንኪያ ሻምፖ ተጠቅሜያለሁ። ሻምፖ ከሌላችሁ ሳሙና ፈቅፍቃችሁ ልክ ሳሙና እንደሚሰራው እሱ ፈቅፍቃችሁ መስራት ትችላላችሁ። በቀጣይ እንደ እግዚአብሔር ፍቃድ ምርጥ የገላ ሳሙና እሰራለሁ ብዬ ተስፋ አደርጋለሁኝ ማለት ነው። ያው አብረን እንሰራለን። ከዛ በኋላ አንድ ላይ እዚህ ጋር አዋህዳችሁ ትንሽ ካስቀመጣችሁ በኋላ በነገራችን ላይ ተልባ ስላለበት ይወፍራል። ተልባው ያወፍረዋል እና የመወፈር ኃይል አለው። ወዲያውኑ ደግሞ ተልባ ደግሞ ሲኖረው ወዲያውኑ ማጥለላችሁን እንዳትረሱ። ከቆየ ትንሽ
የሆነ ጅምድ ይላል። ነገር ግን ነጠላ ካላችሁ በሱም ማጥለል ትችላላችሁ። ምንም ችግር የለም። እንደዚሁ እያለን ፈጭታችሁ መጠቀም ትችላላችሁ። በውህድ መልኩ ፈጭታችሁ እንዲሁም ደግሞ የበቆሎ ዱቄት ካላችሁ እሱን ጨምራችሁ መስራት ትችላላችሁ። ይሄንን ውህድ በተለያየ መንገድ ሰርተን ለፀጉራችን መጠቀም እንችላለን። ከዛ በኋላ በእቃ ጨመርኩት። ይሄኛው እቃ በእቃ መጨመር ትችላላችሁ እና ለስንት ጊዜ ይቀመጣል? ለሳምንት እኔ ለ5 ቀን ነው። ለ5 ቀን ቁጭ ብሎ አልተበላሸም። የባለፈው ሻምፖ ሰርቼ ለ5 ቀን ቁጭ ብሎ አልተበላሸም። ነገር ግን እኛ ጋር በጣም ብርድ ነው። በጣም ብርድ ነው። እናንተ ጋር ሙቀት ከሆነ ደግሞ ምናልባት ሊበላሽ ይችላል። እንዳይበላሽ ደግሞ በረዶ ቤት አስቀምጣችሁ በሳምንት 2 ጊዜ መታጠብ ካለባችሁ እኔ አሁን ቻሌንጅ ጀምሬያለሁ። በሳምንት 2 ጊዜ ፀጉሬን የመታጠብ ስለዚህ በሳምንት 2 ጊዜ እንደዚህ ሰርታችሁ በአንዴ ብቻ ሰርታችሁ ለመገላገል ካሰባችሁ በ2 ሳምንትም ከሆነ ፍሪጅ ካስቀምጣችሁ ሰርታችሁ ምንም አይሆንም። ከዛ በኋላ እዚህ ጋር ፀጉሬ ያው በእንትን ውሃ ታጠቢው ስለነበር እንደገና ታጠቢው ስለነበር በንጹህ ፀጉር ላይ ነው ያደረኩት ማለት ነው። በውሃ ታጠብኩት። መጀመሪያ የሽንኩርት ውሃ ተጠቅሜ ስለነበር የሽንኩርት ውሃ ሽታውን እንዲያጠፋልኝ እና ከዛ በኋላ መሳጅ በደንብ አድርጌዋለሁኝ። መሳጅ ማድረጋችሁን እንዳትረሱ። መሳጅ ስታደርጉት የደም ሰርኩሌሽናችሁን ይንቀሳቀሳል እና ሲዘዋወር የደም ሰርኩሌሽን በሚዘዋወር ሰዓት በዛን ሰዓት ነው ፀጉራችን እንዲያድግና እንዲሁም ደግሞ ከርዳዳ ከሆነ ደግሞ ይለሰልሳል እና እንደዛ አድርጋችሁ ብትጠቀሙ በጣም አሪፍ ነው። እንዲሁም ደግሞ ወጪ ትቆጥባላችሁ። በሁለተኛ ደረጃ ደግሞ እቤት ውስጥ ባለ ነገር ነውና ትንሽ ነገር ይበቃችኋል። ያናክል ብዛት አያስፈልግም ማለት ነው። ብዙ ከሆናችሁ ቤት ውስጥ 2-3 ከሆናችሁ ይሄ አሁን የሰራሁት ለ3 ራሱ ይሆናችኋል ማለት ነው። ግን እኔ ቪዲዮ ስሰራ ያው አንዳንዴ ቅባቶች ምናምን ላይ እቆጥባለሁ። ግን ሻምፖ ስሰራ አይሆንልኝም። ትንሽ ልስራ ብል ራሱ ግን 2 ጊዜ እንደዚህ ይታጠብበታለሁ ማለት ነው። በሚቀጥለው እንደ እግዚአብሔር ፈቃድ ያው ከልጆቼ ጋር አንድ ላይ ታጠባለሁ ትላላችሁ እና ሻምፑን ሰርታችሁ ተጠቀሙት። እንዲሁም ደግሞ ፀጉራችሁን ያማረና ውብ የሆነ ከለር ነው ይዞ የሚመጣው። ጥቁር አዝሙድ ስትጨምሩበት ፈጭታችሁ ከሆነ ወይም ደግሞ እንደዚህ ድፍኑን መጨመር ትችላላችሁ እና ሌላኛው ደግሞ ፀጉራችሁ ልስልስ ነው የሚለው። ኮንዲሽነር አያስፈልጋችሁም። በዚህ ሻምፖ ከታጠባችሁ በኋላ ምንም ኮንዲሽነር አያስፈልጋችሁም። በቃ በደንብ ብቻ መሳጅ አድርጋችሁ ቢያንስ ለ10 ደቂቃ ጊዜ ካላችሁ ለ10 ደቂቃ እንደዚህ ተውት፣ ወይ ለ15 ደቂቃ። ከዛ በኋላ ግን መታጠብ። እኔ ግን ምንም ለ10 ደቂቃ አልተውኩትም። ታጠብኩኝ ማለት ነው። ሽታው እንዲያጠፋልኝ ስለነበር በጊዜው። ከዛ በኋላ ፀጉሬ እንዳያችሁት ክርሊ ሆነዋል። ያው ፀጉሬ ስታጠበው ማለት ነው ጥቅልል ነው የሚለውና ግን በጣም ነው የሚያምረው። ይሄኛው ጭቃ ቅባት የሮዝሜሪ ጭቃ ቅባት ሰርቼ ነበር በቀደምና ካላያችሁት ገብታችሁ አይታችሁ ሰርታችሁ ተጠቀሙት እና በጣም ነው የወደድኩት። ሽታው ራሱ በጣም ነው ደስ የሚለው። እንዲሁም ጨርሼዋለሁ። በቀጣይ ሌላ ቪዲዮ ሰራለሁ እና የምሰራላችሁ ቪዲዮ ካለ እናንተም ስሪልኝ በሉኝ። በሌላ ቪዲዮ እንገናኛለን። ቤቱን ፎሎ ማድረጋችሁ